አደራችሁ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። ሰላም ነው? ስራ ላይ ነው ያገኘው? እንዴት ነው? እግዚአብሔር ይመስገን። አንቱ ልበል አንቺ ነይ አግኝቻለሁ። እንግዲህ ጤና ይስጥልን ተመልካቾቻችን፣ ሳምንታዊ የምንትዋብ ፕሮግራማችን አሁን ተጀምሯል። ዛሬ ከወይዘሮ አንጓች አራጌ ጋር ቆይታ አደርጋለሁ። ወይዘሮ አንጓች አራጌ ወታደሮችን በማከም ለረጅም ዓመታት ያገለገለች እንዲሁም አሁን ደግሞ በጣውላ ስራ ተሰማርታ ለረጅም ዓመታት እያገለገለች ያለች ናት። አሁንም በስራ ላይ ናት። ተመልካቾቻችን አብራችሁን እንድትቆዩ የአክብሮት ግብዣዬ ነው። ጋውን አገኛለሁ እንዴ? አብሬሽ ልሰራ ነው። እሺ አመሰግናለሁ። እንግዲህ ትንሽ ጠጉርሽ ነው፣ ሻሽ የለም። ሻሽ ማሰር ነበር የለም። እሺ እንደዚህ ነው። እሺ አንጓችዬ፣ እንደው ይሄ ስራ የጣውላ ስራ እንደው ለሴት አይከብድም ወይ? እንግዲህ ያው ራሽን ማሳመን ነው። ስታየው አሁን በዳር ሆነሽ እንዴት ነው ጣውላ አገላብጠሽ እንትን ብለሽ እኔ የምሰራው ምናምን የምትይው ነገር ያው ራስሽን ሳሳመንሽው የማይደረግ ነገር የለም። ሰራዋለሁ ብለሽ ካሰብሽው የማይሰራ ነገር የለም ብዬ ነው የማምነው እኔ። ይሄ ሴት ነው ይሄ ወንድ ነው አይባልም። ዋናው እችላለሁ ነው። አዎ እችላለሁ የሚለውን ነው የያዝነ። እዚያው የምትሰሩት ምን እቃዎች ትሰራላችሁ? ሶፋ እንሰራለን፣ ቁም ሳጥን እንሰራለን፣ ኪችን ካቢኔት እንሰራለን። የቢሮ መገልገያዎችን በሙሉ እንሰራለን። የቤት ጠረጴዛ የዙሪያ ያለ አይደለ ባለ 6 ወንበሩ ምናምን እሱን እንሰራለን። ሶፋ በአይነት እንሰራለን፣ ኩርሲ እንሰራለን። በቃ እዚህ የማይሰራ ነገር የለም። የማይሰራ ይሄንን አንሰራውን ብለን የምንመልሰው ነገር የለም። አሁን ዘመኑ ተራቋል። በፎቶ በምን ነው የሚያመጡልሽ? ፊት እኛ ላብና አዘግጅተን ፎቶ አዘግጀን በዚያ ምርጫ ነበር። አሁን ደግሞ በህብረተሰቡ ምርጫ ሆኗል። የተለያዩ ከውጭ የመጡትን ምናምን አንስተው በእንደሱ አይነት ሞባይል ይይዛሉ። ይሄን ትሰራላችሁ ወይ ነው የሚሉን። አሁን እንሰራለን ነው። አንሰራም ብለን መልሰን አናውቅም። ብዛት አሁን መንገድ ላይም ሲሰሩ ያለው ሶፋ ወንዶች ነው የተሰማ። እዚህ ደግሞ ሳይ በብዛት ሴቶች አሉ እና የሴትን ጥንካሬ ያየሁበት ነው። አሁን ይሄ ተለስልሶ ያለቀ ነው። አሃ ተለስልሶ ያለቀ። አሁን ይሄ ስለተለሰለሰ እሱ ኢዲኤፍ ስለሆነ ባርኒሽ አይቀባም። አዎ እሱ ለስልሶ አልቋል። አሁን ባርኒሽ ነው የምንቀባ። ዛሬ ማልሰራ ልላግዝሽ የመጣው ስለዚህ የማለስለስ ስራ አለቀ። አሁን ባርኒሽ ደግሞ ይቀባል። እቺ ጣውላ አድርጊ ብለሽኛል ነው? አያስፈልግም። አሁን አታስፈልገኝም። ደግሞ እንደዚህ እንደዚህ ወይም እንዲህ ነው ወይም እንዲህ ነው እንጂ አሁን ትያለሽ። አዎ ግሬኑን ይዞ እንዲወጣ ማለት ነው። የጣውላውን ግሬ የሚቀረውን ንገሪኝ። እንግዲህ ትክክል አይደለም ተቀረመዝም ማለት ነው። እሺ አሁን እዚህ በፊት ይሄ ኮላ ተቀብቷል። በዚያ በሸካራው ባልኩሽ ተለስልሶ ኮላ ተቀብቷል። ያ ኮላ ደረቀና እንደገና ተለሰለሰ። አሁን በሁለተኛው ብርጭቆ ተለሰለሰ። ከዚያ በሶስተኛይቱ አሁን አለሰለስ መጨረሻ። አሁን ይሄ እንግዲህ አይለሰለስም። አለቀ በቃ ጨረሰ ማለት ነው። ይሄ ፀሐይ መጥቶት ወደሚፈልገው ነው የሚሄደው። እቺን ትቀባለች። ችት መወጠሪያ ናት። እቺ ሙያ ተፈላጊ ሆኗል። አዎ ተፈላጊ ሆኗል። ግድ ትምህርት መጨረስ አለመጨረስ አይደለም። አሁን ነበር እንጂ
አሁን ጦም ማደር የለም። ስለዚህ ይሄ ፀሐይ ላይ ነው የሚወጣ። እሺ አሁን ፀሐይ ስላለ ነው እንጂ ችግር የለበትም። ባርኒሽ እስኪደርቅ ፀሐይ ላይ ይሆናል። እንደዚያ ነው። ጠንካራ ናት፣ ሰርታ አይደክማት። በጣም ጎበዝ ናት እሷ። በዚህ እድሜዋ ይሄን ሁሉ ከምትሰራው ትንሽ አንቺ ሞራሊ ይሰማሻል። በጣም ትጠነክሪያለሽ። እነሱን እያየሽ ብዙ ነገር ትጠነክሪያለሽ። ሰዓቷን አክብራ በሰዓቷ ትገባለች፣ በሰዓቷ ትወጣ ትገባለች። ጠንካራ ናት። ከሁሉም ስራ ከሁሉም ቦታ ነው ተሰልፋ የምትሰራ። ከዛም መዛም ነው። እጇ ስራ እንዲወዝን አትፈልግም። ያየችውን በሙሉ አብራ ከዛም መዛም ፋንሽንም ትገባለች። ከዛም ሁሉም ቦታ እየገባች ያቅሟን ትሰራለች። ወደ ኋላ አትል። ጥሩ አዛኝ፣ ጥሩ ተባባሪ፣ ወደ ኋላ የማትል እኔ ባትፈጥረኝ ምንድናት ያርጌ ነው የማያት እና እኔ ብቻ ታን ሁሉም ነው በጣም የሚወዷት ካላት እንትን ጋር አስተዋጽኦ ጋር በጣም ጎበዝ ሴት ነው የሚልሽ። ተለሽ ደከመኝ የለም በቃ እንስራ ነው የምትለው እንስራ ሰርተን ታላገኘን ከየት መጥቶ ይከፈላል የምትለውን ነገር ነው የምትለው እንጂ ሰለቸኝ ነገር የለም። እንስራ በቃ እንደውም ታያዟት የምትሰራ ሴት ናት። ታያዟት ይሄንን አድርግ የምትልናት ምንድነው የሚሰራው ብላ የምትጠይቅ ሴት ናት። በጣም ጎበዝ ሴት ናት። በቃ እንደሷ ጠንክሮ መስራት። የተከበራችሁ ተመልካቾቻችን የምህዋ ፕሮግራማችን እንደቀጠለ ነው። ከመኖሪያ ቤቷ ተገኝተን የምንጨዋወት ነው የሚሆነው። ተመልካቾቻችን አብራችሁን እንድትሆኑ በድጋሚ እጋብዛለሁ። ወይዘሮ አንጓች አራጌ የልጅነት ጊዜሽ እንዴት ነበር? የተወለድኩት ወሎ ክፍለ ሀገር ሰሜን ወሎ ነው፣ መቄት ማለት ነው። ከዛ በኋላ ያደግኩት ከአያቴ ጋር እና ከወላጅ እናቴ ጋር ነው። አባቴ ወደ እኔ እናት ጋር እኔ ነፍሰ ጡር ሆና እንደወጣ ነው የተነገረኝ። ከዛ በኋላ እኔ በተወለድኩ እነሱ አሳደጉኝ። በተወለድኩ በ18 ዓመቴ ነው አባቴ መሆኑን ወይም አባቴን ያወቅኩት ማለት ነው። 18 ዓመት በኋላ እሱ መጣ። አንቺ አሳድግሻታል፣ እኔ ደግሞ ወደ ላስተምራት እና ስጭኝ አለ። እምቢ አለች እናቴ። ያው በአገር ሽማግሌ ተፈረደባት፣ ሰጠችኝ። ያው እሱ እንደወሰደ እውነቱ ነው ወደ ትምህርት ነው ያስገባኝ። ዳዴ ጦም ላይ ነው የወሰደኝ። እዚያ ወዳው እንደርኮ 0ኛ ክፍል የሚባል አለ ህፃኖች የሚጀምሩበት። ከህፃኖች ጋር ገባሁኝ። የ18 ዓመት ልጅ ሆኜ ማለት ነው። እዚያ ገባሁ። በተርም ወደ 1ኛ ክፍል ገባሁ። በአመቱ ወደ 2ኛ ክፍል ገባሁ። ዳብል እንደሚባለው ማለት ነው። አዎ ዳብል ነበር የዚያ ጊዜ የሚታለፍ። ጎበዝ ሆነሽ ተገኝተሽ ተማሪዎች? አዎ ያው ትልቅም ስለሆንኩኝ ወደው ያስኩት ትምህርቱንም። ከዛ ወደ 7ን እየተማርኩ እያለ ያው 1 አመት አቋርጬ ነበር ወባሙኝ። በዚያ ምክንያት 1 አመት ተጓጎልኩኝ። መልሼ 7ን ቀጠልኩኝ። 7 ላይ እያለሁ ወያኔ ገባ። በቃ ያው ህብረተሰቡን ሰበሰበ፣ አሳመነ። ልጆቻቸውን ስጡን፣ ለምንም አይደለም ተምረው እናንተን ተመልሰው እንዲያገለግሉ ነው፣ ለሕክምና ነው የምንፈልጋቸው ምናምን አለ። 12 ከወረዳ ሸሄዲ ወረዳ 12 ተማሪ ተመለመለ። ኸርነ በሐምሌ ወር ነው የሄድነው። ወደ ፈልፈል ይባላል፣ ወደ ዳንጉራ ይባላል። በሱ ወደ አርማጭሆ ማለት ነው። እሱ አርነ ፈልፈል ላይ 4 ወር በተግባርም በተወርም እያለ ያው ጦርነት ስለነበረ በተወርም በተግባርም እያልን ትምህርታችን ጨረስነ፣ ተመረቅነ። ከዚያ በኋላ ያው የነበርነው ሰብስቦና እንግዲህ ወደ ተመልሰን እንሄዳለን የምትሉ መመለስ ትችላላችሁ፣ ግዳጅ የለውም። አዎ ግዳጅ የለውም። እኔ አሁን እምቢ ያልኩት ሰልጥኜ መመለሱን ነው እንጂ እኔ እንጀራ እናቴ ቆንጆ ሰው ናት፣ ጥሩ ሰው ናት፣ መልካም ሰው ናት። አንቺ ጥሩ ስትሆኝላት እሷን መልካም ትሆንልሻለችና እኔ ምንም አላረገችኝም። ግን ለመውጫ ብዬ ዝም ብዬ ደስ አለኝና እነሱ ጋር ለመሆን ከዛ እንጀራ እናቴ ጋር ነው ያለሁኝ። በቃ አልተመቸችኝም ምናምን አልኩኝ።
በዛው ለመቀጠል በዛው ለመቀጠል እዚያ አንድ ስድስቱ ተመለሱ። አንድ ስድስቱ በዚህ ወገና ሄዳችሁ ገባችሁ? እሺ ገባን። ያው በመጨረሻ እዚያው የቆስለኛ ደጀን ነው የሚባል እኛ የነበርንበት ደጀን ቦታ ነው። ያው ጦርነት ሲሆን ቁስለኛ ይመጣልሻል። በወባም የታመመው በረሃ ስለሆነ ይመጣልሻል። ያንን ሌት ቀን ደከመኝ ምናምን ሰለቸኝ አትይም። ባለተራውኝም ማቱኝም ስራ የለመድኩት ከዚያ አንስቼ ነው። በቃ የ4 ወር ስልጠና እንደው አልከበዳችሁም? ስራ ለመስራት 4 ወር አላነሳችሁም? ቆንጆ ነው። በተግባርም ስለምታዩ የተግባር ስራ ሰለጠናችሁ? አዎ ተወይና ማታ ደግሞ ተግባሩን ቲዎሪውን እንትን ታያለሽ ትማራለሽ። ያው እንደዚህ የነ በጽሁፍም በሁለቱም ነው የሚያስከድሽ። ምንም ችግር የለውም። መርፌ መጀመሪያ ስንወጋ እንቧይ ይለቀማል። በእንቧይ ነው የተለማመርነ። ክፍል ክፍል ተሰጥቶሽ ኬር ይባላል። ኬር ማለት ተረኛ ማለት ነው። በተራሽ እየታዘሽ በቃ ትገቢያለሽ። እንደዚህ ያየሽ አዳር ሁላ ታሪያለሽ፣ ውሎ ሁላ ትወያለሽ። ቁስለኛ ይመጣል አያስተኛሽም። ስታከሚ በጥፊ ይልሻል። ያን ሁላ ተቋቁመሽ ይህን መጥቶሽ እንደ ይህን እየሰጠሽ በቃ አዎ ስድብ የለም ምን የለም። እነሱ ቢሳደቡም ተይዘው ነው ብለሽ ታምኛለሽ። ቃል ኪዳንም የገባሽ ነው ያየሽውንም አየኋትም ቃል ኪዳን ያለው ተመረቀን ስንወጣ እንዲህ መጽሐፈ ቅዱስ ይቀርብልሻል። እዚያ ላይ በቃ ያየሁትን አየሁ አይባልም። በቃ መጥፎ ነገርም ቢያጋጥምሽ የቁስለኛ ወይም የበሽተኛ ሚስጥር አታወጭ። ኦፕሬሽኑን ሰፍተው ሲሄዱ የምትጠርጊ አንቺ ነሽ። እዚያው ላይ ኢንፌክሽን ምናምን የሚፈጥር ከሆነ ጥቆማ ትሰጫለሽ። ኢንፌክሽን ፈጥሮበታል ታያለሽ። መድኃኒት መጣል የለም። መድኃኒት አቋራሽ ትቀጫለሽ። እንዝላልነት ነው። ጓዱ እንዳይድን ፈልጋ ነው ወይም ጓዲቷ እንዳትድን ፈልጋ ነው። እንዝላልነት የሚባል አለ። ይሄኔ አለ ማለት አንድ መድኃኒት አሁን እኔ እያከምኩኝ አንድ ከኒና ላውጣው ብትወርቅብኝ ያችንን እናገራለሁ። ወርቃብኛለሽ ወርቃብ ያየኝ የለም። በቃ ይሄ ቤቱና በቃ እኔ ብቻ ነኝ። እና በቃ ግምገማ ስንገማ የለት የቀን ውሏችን ግምገማ አለ። በሽተኛ እንዴት ነበር፣ በማን ጊዜ ተራበ፣ በማን ጊዜ ተጠማ፣ ውሃ ብሎ ማን ሳይሰጠው ቀረ። ያ ሁላ አልሰጠሽ እንደው እንቅጫን በቃ እዚህ ውስጥ ደብቂ ደብቂ የሚልሽ የለም። እኔና እግዚአብሔር ብቻ ነው ያችን ነገር የሚያይና ብቻ ግን አትደብቂያት። ጎንደር ቀበሌ 9 ማረሚያ ቤት ይሰባ ነው የሚታከምበት። ይሰባ እስረኛ ነው የዚያ ጊዜ ያለ። ከዚያ በኋላ ሲቪል ሐኪሞች 4 ሲቪል ሐኪሞች ተሰጠኝ። እነሱ እየተቆጣጠርሽ እዚህ ትመደቢያለሽ ተባለ። ከሲቪሎች ጋር ማለት ነው። ከዚያ እየሰራሁ እያለ ያው 83 ማለት ነው። ከዚያ እየሰራሁ እያለ 84 ግንቦት 27 ነው ምናምን እዚያ ሲመድቡኝ አንቺ እንዳላፊ ሆነሽ ሲቪሎችን እየተቆጣጠርሽ አንቺ እንዳላፊ ሆነሽ እዚህ ሆኜ ሲሉኝ እኔም ቢያልኩ እንደው ባንገቴ ገመድ ይግባ ጓዶቼን እንደው ትቼ አልሄድም አልቀርም አልኩ እና በቃ ያስፈጨሁት ጤፍም የገዛሁት መኮረኒ ዘይት እንዳለ ቤቲቱ እንዳለ ነው እዚያው ትቼ የመጣው። መኪናው ተሰልፎ ጓደኞቼ ሲገቡ ዘለል የገባው እነሱ አልቀርም። አዎ የህይወት ታሪክ የሚባል አለ። ወርኔር ምናምን እነሱ ሞልተው ጨርሰዋል። እኔ ወርኔርም አልሞላሁም። ምክንያቱም በህዝቡ ልክ ነው እዚያ ደስ ያለው የሚረከብሽ በዚያ ልክ ነው። ከዚያ ወዳ ሳሪ ሰልባቸው ነው ልብሴን ኩላትቸው ሁለመናዬን የለበስኳትን ብቻ ዘለልህ ባሱ ገባሁኝ። ያው ይዘው ይመጡ ደስ መጥቼ ነው የህይወት ታሪክ እንትን ወርኔል የሚባለው የተሞላው። አዎ ፎርሙ እንግዲህ እምቢ ብላለኝ እምቢ ያለኝ ምን አምናን ነጥላት ብለው እንትናል እዚያ ደስ የመጣነ ጢጣ ይባላል። ጢጣ ካምብ ነው የሰፈርነ። የኦሮሞ ወደ ኦሮሞ ሄደ፣ የትግሬ ወደ ትግሬ ሄደ፣ የአማራ ደግሞ ደሴ ነው መሀከሉ ተብሎ ደሴ ገባነ። ስለዚህ ጠቅላላ ተለያያችሁ? አዎ ተለያየነ፣ በብሔር ተለያየነ። በቃ በየብሔራችን ሆነ። ቤቴን እዚያ ነው ያገባሁት። እንዴት ተዋወቃችሁ? ያው አብረን ነው እንትን ያልነ። እሱ ጉዳተኛ ነው አንድ እጆ በጽሁፍ ነው በጽሁፍ ነው ያው እፈልግሻለሁ ምናምን ለትዳር አለ። ሲጠይቀኝ ቆያለሁ ምናምን አልኩት። ለምን አለኝ። አይ ገና እንግዲህ ገና እሱም ሀሌላ ኑሮ እኔም ሀሌላ ኑሮ ነው የተገናኘን። አዎ ደሴ ላይ የተገናኘነ ጤጣ ይባላል ካምቦ እዚያ ነው የተገናኘነ እና እኔም ልሰብበት አንተም ሰብበት አለው። እዚያው ላይ የሱንም ሁኔታ አየው።
እንደገና በእንትን አለቆቻችን ደግሞ የራሳችን ጠርናፊ አለ ኃላፊዎቻችን ማለት ነው። እነሱ ማወቅ አለባቸው። ቲም መሪ አለ፣ ጋንታ መሪ አለ፣ ኃይል መሪ አለ። እነሱ ሁላ መጨረሻ ላይ እነሱ ሲፈቅዱልሽ ነው ለትዳር እንትን የምትይ እንጂ ዘለሽ ትዳር አትይዥ። ሁለታችሁ ተነጋግራችሁ ብትግባቡን? አዎ ላጥናሽ አጥኒ ነው በቃ። ምንነቴን በቃ የሱንም ምንነት ሌላለው የለውም ወይስ እሷስ ሌላላት የላትም፣ ሁለተኛ ፈልጋ ነው ወይስ ሁለተኛ ፈልጎ ነው፣ ልጅስ ይፈልጋል አይፈልግም፣ በወልድስ የሚያጋጥመኝ የሚለውን ያንን እናጠናለን። አዎ እንጂ ተሎ ብለን እንትን አንልም። እዚያ በኋላ ችግር የለም ብትወልጅም አለኝ ግዳማ ብዬ በቃ እዚያ በኋላ እንግዲህ ወደ አለቆች ማመልከቻ አስገባል። አዎ ጋንታ መሪ ይባላል። ጋንታ መሪው ማመልከቻ አስገባነ። ከዚያ በኋላ ጋንታ መሪው ደግሞ ለኃይል መሪው ደግሞ እንትን ሲል ተሎ አልመልስም ሲል እስከ 3 ወር ያቆያል። እዚያ በኋላ ምላሽ ሲሰጥሽ ያው ተጋባነ ማለት ነው። ሁሉም ቁስለኛ ሁሉም አካል ጉዳተኛ ደስ ሄደ፣ ምርመራ ተደረገ። ከዚያ ምርመራ በቃ ለጦረታ ብቁ ናቸው አይደሉም ወይስ ለጦረታ ያስከዳቸዋል አያስከድም የሚለውን ያው ደሴ ሆስፒታል የተመረመርነ። የዚያ ጊዜ የ12 ቀን አራስ ነኝ ምናምን ነኝ እኔ ግን ሆስፒታልም አልወጣው ነበር። ብዙ ጀን ወልጄ ነው ጦረታ የሚወጣነ። የወጣነውም በ1985 ነው። ጦረታችንም 85 ብር ናት። ይገርም አጋጣሚ በጣም ይገርም ነው። እኛ እዚያው ጦረታ ወጣን። ጦረታ 85 ተሰጠና ከዚያ በኋላ የሙያ ስልጠና ማሰልጠኛው ትግራይ ነው ማዕከሉ ተብሎ የተርነ ደግሞ 86 ሐምሌ ወር ወደ ትግራይ ልሽናዝለሽት። አዎ ይሄንን ይዤ በዚህ እኔ እርግዝናዬንም አላወቅኩትም ይቀራል ብዬ ማላሰኩት ለካ በክርስትናው ቀርቷል። ከዚያ በኋላ ዶሮ ወጥ ያምረኛል በቃ ጨው የተለወሰ ጨው ያምረኛል። እናንተ ይሄ ነገር ምንድነው ምናምን ስል እዚህ አንድ ጓደኛዬ ጋር ደሴ ከተማው ወጣንና በርበሬ ገዛነ። ያው ራሽኑ በማህበር አይደለ ያው በጎላ ወጥ ነው የምትበይው ምን የምትበይው ሀማረሽ በግልሽ ነው። አዎ ከዚያ በኋላ ያንን ጨው ድቁስ አርጋ አንዲት ወዳጅ አለችኝ የሲቪል ወዳጅ በመደቆሻ ድቁስ አርጋ ድቁስ ይባላል ያን ሰጠች ይበላው። ስንዴን ፍሩም ማማሬ ስንዴውን ገዛው፣ ዶሮይቱን ገዛው፣ እንቁላሏ በመጀመሪያ ለማርሽ በሁለተኛው ሽንኩርትም ገዛው። ያን ገዛዝቼ ሽንኩርቱን ላልጬ ዶሮይቱ ሜዳ ነው ደሴ ካምቡ አክርማ ሜዳ ነው በቃ ውሃውን ሌትርክ እንደጣልኩት መኪና ቀርቦ ወደ ትግራይ ሄዱ ተባለ። ሳትሰሩ ዶሮ ሳልበላው ፍሮንም ሳልበላው ዶሮይቱንም ሳልበላት ይሄ በቃ እስካሁን እንትን ይለኛል። በርበሬቱን ብቻ ያቺ ሴትዮ አበላች። እንደው እዛሽ መሄድ ማችም ነበር ማችም ውሃው ፈልቷል። ሽንኩርቱንም ልጫዋለሁ። ከዚያ መጠነኛ ላልኩሽ ሰዎች ኤሌክትሪክም ልጫውም ይሄው ዶሮይቱም ሀሜዳው አለችላቸው እንቁላሉም ይሄው ብዬ ሽንኩርቱም ብዬ መጠነኛ ለሚባሉት ለማይሄዱት እዚያው ላሉት እነሱን አስረክቤ የሽንት ጨርቅ ሁላ አጥቤ እንደዘረጋሁት ሳትሸክፊ ተነሸተባሽ በቃ መነሳት ወጣነ። በቃ ወጥተን ስንል ሰራተኛ ያለች እሷን አስጄ ደግሞ ኋላ ያደስ መፈተሻው ስንደርስ ወደ ሀይቅ ልንደርስ ስንፈተሽ ሰራተኛ ያዛችሁ መልሱ ትግራይ ያንቺን ሰራተኛ የሚቀልብ የለም ተብሎ ደግሞ ይሄ መምሪያ ተሰጠነ። ዛዳች ሰራተኛ አለቀስኩ። እሷ ታለቅሳለች። እኔ ያለቀስኩት ይህንን በዚህ ይዤ ደግሞ እሷን ይዤ እንዴት ብዬ ነው ስልጠናውን መሰለጥነው ነው። በቃ አስወረዱብን። ቀጥታ ሀርነ ደንም እግዚአብሔር የተመሰገነ ይሁን አንድ ለሁለት ሰራተኛ ሰጡን። እኔ ልብስ ስፌትና ሹራብ መረጥኩኝ። ልብስ ስፌቱ ቀርቶ ሹራብ ሁኛሉ። ሹራብ ደግሞ እዚያ መልሰው ደግሞ ምርመራ አስገቡና ምርመራ ሲያስገቡኝ የስንት ወር የ4 ወር ይሆን የምን ይሆን የ4 ወር ተኩል ይሆን ምናምን ነፍሰ ጡር ተገኘብኝ። እዚያ በቃ እንደዚያ ሲሉኝ አንቺ አሰለጥንኝ ነፍሰ ጡር ነሽ ተባልኩ። በዚያ ደግሞ ተሰማኝ፣ አለቀስኩ። እዚያ ድረስ መጥቼ ሙያ አልሰለጥን ብዬ እንዴት አሁን ደግሞ በዚህ
በዚህ ተጽዕኖ ሆነብኝ ብዬ በተጽዕኖነት በብሔሬ በቃ አለቀስኩ። የነሱ የ5 ወርና የ6 ወር ገብታለች ነፍሰ ጡር ገብታለች። አንቺ ተከለከልሽ? አዎ እሺ። በዚያ በቃ አለቀስኩኝ። ምንም ማረጋት በእኔ የገቡት ጓደኞቼ ቁሞ ነው፣ ሹራብ ነው ማሽኑ በቁምሽ ልክ ነው። እግራቸው አበጠ። እግራቸው ሲያብጥ እነሱ ተውት። ሲተውት በእነሱ እግር ትግባ ተብዬ እንደገና ንባዬንም ማፍሰሽ እንደገና ሁለተኛ ጠናው ቀጠልኩት። ያለ ምንም አንድ ቀንም ራስን ሳለል ወደሚገፋ መጣ። ያው ስልጠናዬን አጠናቀቅኩኝ። ከዛ በኋላ ስልጠናዬን አጠናቅቄ ስልጠናዬን በጨረስኩ የ10 ቀን አራስ እንትኑ ስንቀበል የትርፍ ትኬቱ ስንቀበል የ10 ቀን አራስ ነኝ ወልጅ። ሁለተኛዋ ልጅ አክሊሉን ወልጅ አንድ 2 አመት እንደተቀመጥነ መልሰነ ደግሞ እንትን ባህር ዳር ነው ተባለ። እዚያ ለምን ነው ስንል እዚያ ነው መሀከላችሁ የአማራ መሀከሉ እዚያ ነው እና ማሽኑን ስጡና የሰለጠንበትን እኔ የኛም የሾራብ ነው። አሁን ሾራብ የሰለጠን እነሱም አለ እኛም አለ ተትግራዮችም አለ። ወደ 15 ነን። 15ቱ 5ቱ የነሱ ነው፣ 10ሩ የኛ ነው። እና ያንን ጠይቀነ ስንል አይ ከዚያው ይዙላችሁ ክልሉ እንጂ ይሄንን አትወስዱም ተባልን። በዚያም ተጽዕኖ ነበረ። መጣነ። ባለቤትሽም አብሮ መጣ? ስትመት ነው። እኔ ሾራብ ማሽኑ ተገዛልን። ታድሶ ኮሚሽን አቀረበልን። 72 ታጋዮች ነን። ለ72 ሁላ 150 ደሞዝ እንትን ባጀተልን። እዛ በኋላ ይሄን ቦታ ያዝነ፣ ሰፈርንበት። ዛዳ ይሄ ያየሹ ፕሮጀክቱ የላይኛው የታችኛው ዙራቸው አላያችሁትም እንጂ እሱ ተሰራ። የሹራብ ማሽንም ተገዛ፣ ልብስ ስፌትም መጣ። እዛ ወደ የተወሰነ እንደሰራነ ሹራቡ አዋጭ አይደለም ተብሎ ተዘጋ። ሲዘጋ ወደ ጣውላ ገባሁ እንደገና። አዎ በስልጠና ገባሽ? ዝም ብለሽ ምን አይተሽ? የሰለጠንኳት ያችን ብቻ ነው፣ ሹራብ ስራውን ብቻ። ሕክምናውንና ሹራብ ስራውን ብቻ ነው የሰለጠንኩት። ከዛ በኋላ እዚህ ገባነ፣ ጣውላው ገባነ። ፋይናንስ ውስጥ ላይኛው ቢሮ ገባሁ። ወደ 360 ሰራተኛ አለና ተቀጠረ። ፕሮጀክቱ እየሰፋ ሲሄድ ሲቪል ሰራተኞች ተቀጠሩ። ከዛ በኋላ የዚያን ሁላ 360 ሰራተኛ በእጄ ነው ብር ቆጥሬ ኢትዮጵያ ንግድ ባንክ እያወጣሁ ወጋገን እያወጣሁ መከፈል። አሁን ነው ባንክ የመጣ። ያንን በጎጃም የለ እሁድ የለ ሁላ ገባለሁኝ ካሻሪውኝ ማለት ነው። የመብራት ክፍያ የለ፣ የምን የለ፣ የቤት ኪራይ የለ፣ የቴሌ የለ። ወደ 12 እንትን የቢሮ ስልክ አለ። የዚያን ሁላ ክፍያ እኔ ብቻ ነኝ በቃ ካሻሪቱ። የወሰዱኝ ከዚያ ለ3 ቀን ብለው ነው። እኔ አልችልም፣ አልተማርኩም፣ የካሻሪነት አካዳሚም የለኝም ብዬ ብል ለ3 ቀን ብቻ ብለው ወስደው ወደ 13 አመት ነው ወደ 14 አመት የሰራሁኝ። ልጅን ወልዶ አሳድጎ ለማስተማር ነው እንጂ እኔ ለመዳር ለመኳል በፊቱን ጉጉት የለኝም ነበር። ቸሩ መድኃኔዓለም ምን ጊዜም አይለየኝም። ቅዱስ ገብርኤል ጎኔ ነው ያለ። እኔም በሱ ነው እማምነውም ሁለመናዬን የምሰጣቸውም ለልጆቼ በቃ የሱ ናቸው ብዬ ነው እማምን፣ የኔም አይደሉ። አሁን ብዙዬ ይኸውልሽ ማርቆስ ዩኒቨርሲቲ ነው የተመረቀኝ። ያው ብዙሃን መገናኛ ነው የምሰራ። ሁለተኛ ልጄ ደግሞ ወልዲያ ዩኒቨርሲቲ ሌክቸር ነው፣ ማስተሩን ጨርሷል። አሁን ደግሞ ዶክተርናውን አዲስ አበባ እየተማረ ነው። ሶስተኛ ልጄ ወንዱ በተወለደ በ14 አመት ልዩነት ነው የተወለደች። በቃኝ ሴትም ወንድም አርገ ሰጠኛል፣ እኒህም ባርከህልኛል። እንግዲህ ወዳ ግን ይበቃኛል። በክራይ ቤት ሆኜ ምንም ከምን አረጋዋለሁ። በቃ እኒህን ሊከፋብኝ ማለድ እንኳን የራሴን ላስከፋ የሌላም ሲከፋው ይሰማኛል በሚል ትቼው ነበረ። ከዚህ ቤት ሰርተን ስንመጣ ያው እዚህ ቤት በገባነ አክሊሉ በተወለደ በ14 አመት እንግዲህ መድኃኒቱን ልተወው አላረግዝም ብዬ ስተው በቀረ በ14 አመት ፍቅር ተወለደ። ፍቅር ነው እምላት እና አሁን 10ኛ ክፍል ናት። ውጤቷም 90 ስንት ነው አምጣ ከፍተኛ ውጤት። አዎ ከፍተኛ ውጤት አምጣ። ካቶሊክ እሱን የምትማር ያለ እዛ ላይ ሕክምና ላይ ስትሰሪ እንደው ማትረሹ ጋር አጋጣሚ ያለሽ ወይ? ከባድ ቁስለኞች ሱዳን ነው ሄደው የሚታከሙ ሪፈራቸው እዚያ ታክሞ መጥቶ እዚህ አመረቀዘበት
ፈልፈል እያለን አርማጭሆ እያለን ከዚያ እንትን ስናረገው እሪ ነው የሚል ከዚያ በኋላ አልታከምም ብሎ ይመታሻል አልታከምልና ይመታሻል ከዚያ ደግሞ ግዴታ ታገብኛለሽ ይልሻል በቃ ታገብኛለሽ ላለ ሁላ ቆስለኛ አገባሃለሁ ማለት አለ በቃ ይሄኔ ማለት ነው ማታለል በቃ ስለታከሚ አዎ ማታለል እና ስለዚህ በቃ ብዙ በሕክምና እያለሽ ታገብኛለሽ አንቺን አገባሻለሁ ካለሽ ባልም ይኖርሽ አይኖርሽም እሺ ትይዋለሽ በቃ ታለልሽ ማለት እሺ ትይዋለሽ እሺ ከዛ በኋላ እንደዚያ ብየው ዳነ የዳነ ጊዜ አላገባውሽ አለኝ ቃል ገብተሽ የለ እኮ እዚያ ጊዜ እንድትድን ብዬ ነው አንተን እንዳይከፋህ እንዳይሰማህ ብዬ ነው እንጂ ይሄማ ነገር አይሆንም ምናምን አልኩት እናቶች ካንቺ ምን ይማሩ አልማታምም አልራገምም አልሳደብም የልጅ ጉልበትም አልጠቀምም በዚች ወድሜ አሁን ሰራተኛም የለኝ እሷን እንኳን ያንን አምጭና ያንን ወሰጅ አለላትም ትምርትና እስካሁን ድረስ እና እኔ ወደ ትምርታቸው በሉ ያግዟቸው ማመስገን ብትፈልጊው አካል ማመስገን ትችያለሽ ማመስገን የሚፈልገው ውድ ባለቤቴ ምስፋክ ሸቴ እና በጣም ለልጆቹም ፍቅር ያለው ለኔም ፍቅር ያለው ነው በፍቅር ነው ቤታችን ምንመራ መተሳሰብ ነው እድሜና ጤና ይስጥልኝ ጓዶችን በቃ ሴትም ወንድም አብሮ ያስተማረልኝ ልጆችን የመጀመሪያ ዩኒቨርሲቲ የተመረቁ የኔ ልጆች ናቸው የኔን ጠጋ እንዳገኘሁት እነሱም ጠጋ ያገኙ የሚላለኝ ቸሩ መድኃኔዓለም ያሰብኩትን አሳክቶልኛል አንድም ብየው የቀረብኝ ነገር የለም ምስጋና ለሱ ይድረሰው የተከበራችሁ ተመልካቾቻችን የምንትዋብ ፕሮግራማችን ይሄንን ይመስል ነበር ከወይዘሮ አንጓች አራጌ ጋራ ቆይታ አደረኩኝ በረጅም አመታት በሕክምና ሙያ አገልግላለች በረጅም አመታት በጣውላ ስራም አገልግላለች በፋይናንስ ሙያ ገንዘብ ከፋይ ሆና አገልግላለች በጣም ጠንካራ እናት ናት ከሷ ጋር የነበረኝ ቆይታ ይሄንን ይመስል ነበር ስትከታተሉት የነበረው የምንትዋብ ፕሮግራማችን ነበር አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን ጤና ይስጥልኝ